የሚነግርክ እውነት እዛ ቦታ ላይ ህይወቷ አርፏል ብለክ ታምናለክ ወይንስ ጥርጣሬ ያለክ አለች ብለክ ውስጥክ ምንድን ነው የሚልክ? እኔ እንጃ። ይሄ ለራሱ ለኔ ጥያቄ ነው እኮ አሁን እኔ አሁን ውስጤ ፊሊንግ አለች ይለኛል። ያንተ ውስጥ ምን ይልካል ነው እኮ ጥያቄው። ውስጥህን አዳምጠውና ውስጥክ አለች ብሎ ይጠረጥራል ወይንስ ልብክ ምን ይላል? እኮ አሁን ቪዲዮውንም እንዳዩት እኮ ህዝቡም እያየው ስለሆነ አላሳመነኝም እኮ። አንተ አሁን ይህንን ጥያቄ መመለስ ደላሎች ነው የምትፈራው ከሆነ እኮ የህግ ከለላ እኮ ይደረግልሃል። ውስጥክን ለመመለስ ደላሎቹ ነው የምትፈራው። ይኸው ውስጤን ነገርኩ። የኔ ውስጥ እንኳን ቦታው ላይ ሳልኖር ፊሊንጌ ውስጤ አለች ይለኛል። ያንተ ውስጥ ምን ይልሃል? ሀቡ በቃ በውስጥ አውሬው በቃ ይሄ ነገር እዚህ ጋር ሲሆን ስለሚል እስቲ በውስጥ ደግሞ አውሬው የፈራው ነገርም ካለ በውስጥ አውሬው በቃ እሱም በውስጥ እናወራለን። አሁን እነዛን መረጃዎች አንዴ ላክልኝና ቪዲዮ ካንተ ቀድመው የሰሩ ሰዎች እንድንጠይቃቸው ከየት አምጥተው መረጃውን እንደሰሩ ላክልኝ ዋትሳፕ ላይ። ተቀባይ ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ መደዋወልያ ሐውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ ያላቸው። እኔ ሲጠራ አንተ እኔ እንታወቃለንና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኝ አለው። ኢንተርቪው አድርገኝ ዝም ብላ ብለውና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የሱ ቤተሰብ ናቸው፣ ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቁ ማን ነበር ያልከው ስሙ? ታላቅ ዘራይ ጸጋይ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ነው። ተክላይ ጸጋይ ባል ጸጋይ ጸጋይ ከነ ተክላይ ነው ሁሽ አብረው ነው ያሉ የመን ላይ ኢትዮጵያ ያለው ያልከውን ነው ስሙን የጠየቀው። ዘራይ ነው የሚባለው እሱ። ዘራይ ኢትዮጵያ ያለው አድራሻ ማለት አረጋዊ ይባላል። ጸጋይ አረጋዊ፣ ዘራይ አረጋዊ፣ ተክላይ አረጋዊ ይባላሉ ሶስቱ ማለት ነው። የውቅሮ ተወላጅ አብርሃ ፀሐይ ነው ያላችሁ ሰዎች። ድንበር ላይ እንዴት እያደረጉ ጫት እየተሸከሙ ጥይቱ እንዴት እየተተኮሰባቸው እንደሚያመልጡ ይላኩልሽ እና እነዛ ላይ እንጂ እኛ መርከዝ ላይ ምናምን እያሉ ለሚያካብዱት ነገር አታካብዱ ለማለት ፈልጌ ነው። ሃይባ እዛ ቦታ ላይ ጫት ላይና ሲጋራ ላይ በጣም ቀላል አድርገሽ ነው ያወራሽው ነገሩን። ላይክ ጩቤም አይዙም መሳሪያም አይዙም። ስለዚህ ሴቶቹ ሲደፈሩ አሁን በባህር ሲኬድ መደፈር አለ። ብዙ ሴቶች ያረግዛሉ አይደለ? ብዙ ብለሽ እኮ አትደፈሪም ሃይባ። ይከሰታል እንደዛ አይነት ነገር አልፎ አልፎ። መሳሪያ የሚይዘው እስኪ ጠይቂው እስኪ ይሄ የገጠር ልጅ እዛ ተክለ የሚባለው ልጅ መሳሪያ አለው የለውም ብለሽ ጠይቂው እስኪ። በኋላ እሱ እንኳን ራሱ መሳሪያ ያለው አይኖረውም እርግጠኛ ነኝ። እዛው የየመኒዎቹን ምናምን የሁቲዎቹን ተቀብሎ ወንድ ልጅ ወንድነቱን አይጠቀምበትም ስትይ ሌላ ወንድ መሳሪያ ካባዛ እህቱን ሲደፍርበት ሚስቱን ሲደፍርበት መሳሪያ ደላላው ነው ደፋሪው። መንገድ መሪው ነው። ማን ነው የሚደፍራቸው? የሁሉ የሚደፈሩት ሴቶች ወደ ሳውዲ እንደውም ከኢትዮጵያ ከመውጣታችሁ በፊት የእርግዝና መከላከያ አስቀብሩ፣ ተደፍራችሁ እንዳታረግዙ ተብለው ኢንኬዝ ቢደፈሩ እንኳን እርግዝና እንዳይፈጠርባቸው የመከላከያ አስቀብረው የሚወጡት። የሚደፍራቸው ማን ነው? ደላላው አይደል የሚደፍራቸው መንገድ ላይ። ቆይ ደላላው ዝም ብሎ ደላላ በሚታወቅ ደላላ ከመጣሽ ማንም ደላላ ሊነቃሽ አይችልም። አሁን እኛ የመጣንበት ደላላ በሴት በጣም ይታማል። እኛን ማለት ነው ሃይባ ፈርሻ ላይ ከወንድ ጋር እንኳን ራሱ እንድንቀመጥ አይፈቅድልንም። እየመታ ነበር ሴቶቹን የብቻ አንድ ክላስ፣ ወንዶቹን አንድ የብቻ ክላስ የሚያስቀምጠን የየብቻ ማለት ነው። ደላላ ሁሉ አንድ አይደለም። ገባሻ? ተደፈሩ መንገድ ላይ ራሱ እኮ እኔ ብዙ ያየሁት ነገር አለኝ ሃይባ። እዛ ጋር ወንድና ሴት ተለያይታችሁ እንኳን ሂዱ አይባልም። ደስ የሚለው ነገር ማለት ነው እዚያ ጋር ከሴት ፍላጎት በላይ
ብራቸውን ማሳደድ ነው የሚያስደስታቸው። እኔና ይሄ ተደፈረች ምናምን በሚታወቅ ደላላ ከመጣች ጫፍሽን አይነኩሽም። ይፈራል እኮ። እሺ የሚደፍሩ ደላሎች ውስጥ ታዲያ መሳሪያ ከሌላቸው አብሮ ያለ ወንድ አትድፈራት እንጂ ብሎ መሳሪያ ከሌለው ምን ያስፈራዋል? ሁሉ ይመጣኛል ምናምን ብሎ ስለሚፈራ እየነገርኩሽ እኮ ነው። መንገድ መሪዎቹ እንኳን ጭምልቅልቅ ያሉ ገና አንዳንድ ፍሬ ልጆች ናቸው እያልኩሽ ነው። ሀይባ የኛ ሰው ራስ ወዳድ ነው። ጫፉን ወይ ያስቀረኛል ብሎ ይፈራል፣ ወይ ይመታኛል ብሎ ይፈራል። ነቅነቅ አይልም። እዛ እየተረገጥሽ ራሱ ቢያውሽ ደፋር ወንዶች አሉ የማያስነኩሽ። እኛን ለምሳሌ መኪና ላይ እንኳን ራሱ እንደዚህ አቅፈው ይዘውን የመጡት ልጆች አሉ አብረውን የተጓዙ ልጆች፣ መንገድ ላይ የተዋወቅናቸው ልጆች። እንኳን አብረሽ ተደዋውለሽ የሄድሽው ሰው ቀርቶ አይደለም አንድ ቂጣ እየተቃመሰሽ በአንድ ሃይላንድ ውሃ እየተቃመሰሽ የሄድሽውን አብሮ አደግሽን ቀርቶ አይደለም እኛ መኪና ላይ እንኳን ራሱ እንደዚህ እንዳይተናኮል እዛ ጋር የኛ እንደዚህ ጣፋችን እንኳን እንዲነክች እንኳን ታውቂያለሽ፣ ወንድ ልጅ ይላከፋል፣ ቂጥሽን ይመታሻል ምናምን የሆነ ነገር እንደዛ እንኳን እንዳያደርጉን አብረው የሄዱን ልጆች ሲጠባበቁን ሲከላከሉልን ነበር። እና የኛ ደላላ ከየመን ጀምሮ ደላላ የመንም ያለው ደላላ ከወንድ ጋር እንድንገናኝ አይፈቅድም። የብቻ ነበር የሚያስቀምጥን ሴቶችን። ፈርሻም ላይ ያለው በሴት በጣም ይታማል። ጫፋችንን አልነካንም። የብቻ ነበር ከወንዶቹ ጋር አንድ ክላስ አለን የኛ የሴቶቹ። እዛ ጋር እኮ አንድ ሁለት ሴት አይደለም። እንዴት ብለሽ ነው የምትደፈሪው? እሷ ስትሄድ እንደው ሌላ ሴት ስለሌለ ምናምን የሁሉ ተደፋር ግቶ ሳውዲ የሚገቡት ስለጃ ያለ ሰው እየመጡ ነው። ሀይባ ሐዋላ ከሌለሽ የመን መንገድ አይደለም ለሴት ልጅ ለወንድ ልጅ ይከብዳል። ሐዋላ የሌላቸው ሰዎች ማለት ተቀባይ የሌላቸው ሰዎች ማለት ነው። ሀይባ በሰርቶ ክፍያ ምናምን ሊመጡ ይችላሉ። ተቀባይ ስለሌለሽ ስለሌለሽ ተቀባይ ስለሌለሽ ድንበር ላይ ቂጣ ጋጋሪ ያደርጉሻል። እንጀራ ጠፍጣፊ ምናምን እዛ ጋር ራሷ ሴቷም ወዳ ሴቶቹ የኛ ሴቶች እኔ ብዙ ማውራት አልፈልግም። ሴቶቹ ድንበር ላይ ወንድ አፍቅረው ማለት ነው 3 እዛ ጋር አፍቅረው እንግዲህ አንድ ወንድ ልጅ ማለት ነው ሐዋላ ስለሌለ ደላላሽ ራሱ ይሸጥሻል። አንዱ ጓደኛው ደላላው አንዱ አሁን ለምሳሌ እኔ ባይኔ ያላየሁትን ነገር አላወራም። አንዱ ደላላ እዛ ደላላ ለደላላ ይታወቃሉ። አንዱ ደላላችን ልጅ ወድጃታለሁኝ ብሎ ካወራ ብር ከሰጠው ለዛ ላይ ደላላ ወስዶ የወደደኝ ደላላ እንደፈለገ ተጫውቶብኝ ይመልሰኛል። አልፎም ተርፎም ከኋላ ሁሉ እየተደፈሩ የሌለ ነገር ሃይማኖታችን ሁሉ በቃ ሴትነታችን ሁሉ የማይፈቅደውን ነገር ሁሉ እያደረጉ ሴቶቹ አፈቀረን ብለው የሚያለቅሱ ሴቶች አሉ። ሀይባ ሳውዲ ከገቡ በኋላ ለእናቷ ቡና ጥጫ ሳትልክ ናልኝ ወደ ከተማ ግባ ብላ እያለቀሰች ብር ከፍላ የምታስገባው ሴት አለች ወደ ሳውዲ እንጂ በሚታወቅ ደላላ ከሄድሽ ጫፍሽን አትነኪም። ማንም ሰው ዝም ብሎ ብድግ ብሎ ሊደፍሽ አይችልም። ጫፋችንን አልተነካንም። እኔን ተይኝ። ከኔ ጋር የመጡት ልጆች እንቡጥ ጸጌረዳ አንዳንድ ፍሬ ልጆች ለማየት የሚያሳሱ ልጆች እኮ አብረን መተናል። ማን ይነካናል? ማንም እንግዲህ ትግሬ ክፋን ምናምን ይባላል። ንክች አላደረጉንም። እንግዲህ ትግሬዎች ናቸው እዛ ቦታ ላይ የሚፈሩት። ጊሽ ይባላሉ። መሳሪያ ያላቸው ያልኩሽ ማለት ነው። የ10 ጀግና ቢሆን እንኳን ኦሮሞ ቢሆን አማራ ቢሆን እየነገርኩሽ ነው ለትግሬ ነው አሳልፎ የሚሰጠው። ምክንያቱም ትግሬዎች ናቸው እዛ ቦታ ላይ እንኳን ቢተኮስ ምናምን እየተታኮሱ የሚያሳልፉን ትግሬዎች ናቸው በድፍረት ማለት ነው። ለኔ ታገኝ ድረስ ይኸውልህ የምትፈልገውን እስክታገኝ ድረስ በጥበብና ለስለስ ብለህ ሳታስፎግር ያሉትን ሁሉ ያመንክ መስለክ አዎ እያልክ ተቀብለህ ነው መረጃ ሰብስበህ ያንን መረጃ አቀናጅተህ ወደ መፍትሄ የሚደርሰው እና ለዛ ነው እንጂ ኔቨር ኤቨር አታስብ። መሞቷንማ መቼም ያልሞተችም ተብሎ ስለሚታመንም ነው። አሁን መረጃ ሞታ አልሞተችም እኛ አናቅም እስከ መረጃም ስንገኝ ድረስ ማለት ነው። አሁን ከሁሉም በላይ 3 ዓመት ለዚህ አረመኔዎች ታግል ያለው እዚህ ጋር እኔ በሳውዲ አረቢያ ማለት ነው እስከ 1 ሚሊዮን ተከፍሎ ለኔ ለመግደል ተፈትኛለሁ ስለታገልኩት እና አቦፋንና ሌሎችም እዚህ ሚዲያ ላይ ያላችሁ ይሄ እንደተራ ነው፣ ፈተና እንዳለ ነው። ጠንክራችሁ ስሩ ነው ለማለት እኔ ብዙ ፈተና አልፌያለሁ። ለአረመኔዎች ስለታገልኩ ነው። 3 ዓመት ከአምባሲ ሆኜ ነው የታገልኩት። ብዙ ሰው እኔ ስለ ድንበር በጣም ነው የምጋሉ። ከዚህ የባሰ አለ። ያህናማ በሚዲያ ስለምታውቀው ነው። ከዚህ የባሰ ነው። ብዙ አለ። ብዙ ታሪክ አለ። ያስደመመ ታሪክ አለ። ኢትዮጵያውያን እንደዚህ ይሰራሉ። ከዓለም ላይ ያልተሰራ ታሪክ አለ። በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ አለ። አንተ አታውቁት። አሁን ያወቃችሁ አረመኔዎች በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያያችሁ ያወቃችሁ። እኛ 3 ዓመት ነው እናውቃለን እዚህ ታሪክ ማለት ነው። እና ልጅቷ አሁን ምን ያረጉ መሰለነ ተክላይ ከሳቸው በደም ደም እኔ 3 ወንድሞቻችሁ ደላላ ነው የሚሰሩ ተክላይ ወንዱም አለ በሁሽ ጸጋይ አረጋው የሚባል ትልቁ ወንዱም አለ። ትልቁ ወንዱም ነው አዲስ አበባ አለ ከሸዋሮ ብቻ ደላላዎች የሚሰራ
በጣም ነው እንተዋወቃለን። ከዚህ በላይ የእሱን ትልቁ ወንድሙ አዲስ አበባ ያለ ያልከውን ኢንፎርሜሽን ልትሰጠን ትችላለህ? በውስጥ ኢንፎርሜሽን የወላችሁ እኔ በደም ነው የማውቃቸው የዚህ ሰዎች በደም ኢንፎርሜሽን አለ። ኢንፎርሜሽን ኮንታክት ልናገኝ የምንችልበት ስሚ ሀሚማም አሁን ተክላይ ትንሽ ልጅ ነው። ይሄ በየመን ውስጥ ትልቅ ኃላፊነት ያለው ሰው ነው። ጠቅላላ የሸዋ ሮቢትና የአማራ ክልል ያለ ሰው ተቀባይ ነው። ተክላይ የሚባል ልጁ ማለት ነው። ትግሬም እሱሽ አይገባም። ትግሬም አይመራም ወደ ሱዲ ወደ አንድ ትግሬም አይገባም ወደ እሱሽ። የአማራ ልጆች ብቻ ናቸው። የአማራ ልጆች ደግሞ ገባኝ ወንድሜ። ጥያቄን እኮ አልመለስክም ማለት ኢንፎርሜሽን ስለሱ ስልክ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነህ ወይ ነበር የኔ ጥያቄ። ኢትዮጵያ አለ ስላልከው ወንድማችን። አዎ አለው። ትልቅ ወንድሙ ኢትዮጵያ አለ፣ አዲስ አበባ አለ። ከእናንተ ደላላ ነው የሚሰራው። የእናንተ አካባቢ ያሉ ተላልቆች ሰዎችም ሰብስቦ ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት። ተክላይ ደግሞ በየመን ሆኖ ተቀባይ። ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ ማደዋወሊያ ሐውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ ያላቸው። እኔ ሲጠራ አንተ እኔ እንታወቃለንና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኝ አለው። ኢንተርቪው አድርገኝ ዝም ብላ ብለውና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የሱ ቤተሰብ ናቸው። ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቅ ወንድሙ ማን ነበር ያልከው ስሙ? ታላቅ ዘርአይ፣ ጸጋይ፣ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ነው። ጸጋይ ባል ጸጋይ አዎ ጸጋይ ከነ ተክላይ ነው። ሁሽ አብረን ነው ያሉ የመን ላይ ኢትዮጵያ ያለው ያልከውን ነው ስሙን የጠየቀው። ዘርአይ ነው የሚባለው እሱ። ዘርአይ ኢትዮጵያ ያለው አድራሻ ማለት በፈለጋችሁት በትናችሁ ልትሄዱ ትችላላችሁ። እኛ የምናደርገውን ነገር ግን ከማድረግ ወደኋላ አንልም። ምናልባት ትግራዋይ ስለሆነ ብለህ ትግራይ ልትል ትችላለህ፣ አማራ ልትል ትችላለህ። እናንተ ማስተላለፍ በምትፈልጉበት መንገድ ሂዱ፣ እኛም በምንሄድበት እንሄዳለን። ሰው የምንሸት ሰዎች፣ ስለሷ የሚመለከተን ሰዎች ዘር፣ ቀለም፣ ሃይማኖት ሳንለይ ምንተወው አይደለም። ስለዚህ ታርጋ አትስጡት። የብዙ ሰዎች ታሪክና እውነት የሚደበቀው በእንደዚህ አይነት ለራሳቸው ከነዛ ሰዎች ጋር ተባባሪ የሆኑ ሌቦችም ጭምር እንደሆነ ማወቅ መቻል አለባችሁ። ፊት ለፊት መጥቶ እኛ እንዲህ ስለሆንን እኛን ሊያጠቁ ስላላ አይደለም። ከእውነት ጋር መቆም ሁሉም ሕሊና አለው እና ሞራውም እያንዳንዱ ወንድማችንም አሁን የመጣውም እኛም ሁሉም ሰው ስለሆነች ነው እየተገልን ያለ ነው። ወደኋላ የምንልበት ጉዳይ የለም። ኢቨን መልኩን ሲቀያየር አማራም ሆኖ እንደዚህ ትግራይም ሆኖ እንደዚህ አይነት ላይ የልጅ ጨዋታ የምትጫወቱ ሰዎች እዛው ተጫወቱ። እዚህ ጋር ሲሪየስ ጉዳይን ይዞ በምን መስመር መሄድ እንዳለበት የሚያስተካክል ስለሆነ እናንተም ራሱ እኛም ራሳችን የሚመጣብንን ነገር ተቋቁመን መስራት እንዳለብን ለማሳሰብ እና ለማጠናከር ነው። ወደኋላ አንልም። አመሰግናለሁ እህትየው። በጣም እናመሰግናለን ተስፍዬ። ትክክለኛ ነገር ነው ያልከው። ስለዚህ ሁሌ አስተያየት እየለቀመን እያወራን ከምንሄድ ቅድም እንዳልከው በህጋዊ መንገድ አባትየው እዛ ክስ እንዲመሰርቱ ቅልቦች ነገ ያናግራቸዋል። ወንድምና ባለቤቷ ደግሞ ሳውዲ ላይ ክስ እንዲመሰርቱ ደግሞ አወራቸዋለሁኝ። እንድሪስ ደግሞ ጉዳዩን የያዘውን አካል ኤምባሲ አብዛኞቹን አውቃቸዋለሁ። ሰው ያገናኘኝና አናግረዋለሁኝ። መረጃ የሚጠይቁንን ሁሉ እየመጣን መረጃውን እየፈለግን እየሰበሰብን ለእነሱ ማቅረብ ነው። በቃ ቀጥታ ወደ መፍትሄ መሄድ ነው ያለብን። ይህንን ነው እኔ የምለው። አመሰግናለሁ። እና እነዚያን ልጆች ደግሞ በቃ አይቀርቡም ብሎ ኦልሬዲ ነግሮናል። እነሱን ተስፋ አድርገን ነበረ አደለ? ምቅናይ አይቀርቡም ልጆቹ ብለሃል አደል? እውነት ከሆነ ልጆች ምን መሰለሽ ሀቢባ፣ እውነቱ ሰዎቹም ተክላይ የሚባልና የላካቸው ሁለት ልጆች ትግሬዎች የእሱ ቤተሰብ ወደ ሚዲያ መጥቶ በቪዲዮ ይሄ ነገር መብራሪያ ካልሰጡ ወንጀለኞች ናቸው። ሞቶ ከሞቶ እንደ የገጠር ልጅ
በዚህ በሚዲያ ተገልጦ ወጥቶ እኛ እንደዚህ አድርገን ሳልቦሉ ሶስቱም ማለት ነው የሱ ቤተሰብ ናቸው። የሜሪዎች ከሀና የነበሩ ኢንተርቪው ያደረጉ ከበረከት የሚባል ልጁ ትግሬዎች ናቸው። የሱ ቤተሰብ ነው። የሱ ቤተሰብ አሳልፎ አለመስጠት ተክላይ የሚባል ልጅ ራሱ መጥቶ ወደዚህ ዝም ብሎ ይለፍልፋል። ከሳቸው ጋር ሆኖ መጥቶ በቪዲዮ በምስል ላይ መጥቶ ሀቁ ያወጣ። ካልወጣ ይሄ ሰውየው በቃ ያ ሀና በህይወት ትኑር አትኑር ተጠያቅ ነው 100%። ትክክለኛ ነገር ነው ያልከው። ከጅዳው ያለው ይሁን ከጅዳው ያለው ይሁን ከሌላ ማንኛው ተጠያቂው ትግሬው ነው። እዚህ ድንበር ላይ ያለው ተቀባይ ማነው? ተክላይ ግድ ነው። ሀና ከሱ ተክላይ ተቀባይ ነው አይደል? ተክላይ ተቀባይ ነው። ላኪ ደግሞ እንትና ነው አይደል? ይመች ላኪ ሲሆን ተቀባይ ደግሞ ተክላይ ነው። እነዚህ ሁለት ወንድማማቾች ራይት። በጣም ጥሩ። አንድ ወንድም ደግሞ ኢትዮጵያ አላቸው። ዘርአይ ይባላል። ዘርአይ አርጋዊ ያልከኝ ነው አይደለ? ኢትዮጵያ ያለው ወንድም ያቺ ልጅ ተክላይ ነው ማቃት የት እንዳለች የሚፈጥረው ተክላይ ብቻ ነው። ተክላኛ የእሱ ቤተሰብ መሪዎች ይመች ሳውዲ አረቢያ ውስጥ የሚኖረው ላኪ ነው። ይመች ሳውዲ አረቢያ የሚኖረው ዋናው ቅርንጫፍ ነው። እሱ ላኪ ነው። ተቀባይ ደግሞ የመን ሀገር ያለው ተክላይ ነው። ኢትዮጵያ ውስጥ ደግሞ ዘርአይ አረጋዊ ደግሞ ከኢትዮጵያ እየመለመለ ወደ የመን ለተክላይ የሚልክ ነው። እነዚህ 3 ሰንሰለቶች ናቸው። የዘርአይን እኔ ካንተ አሁን ይመች የሚባል ሰውየው ከነ ተክላይ የሚሰራ ሰው ነው። ትልቅ ደላላ ነው። የሸዋ ሮቢት እና የቆቦ ዋጃ ራያ እዚህ ሁሉም ሰው ከኢትዮጵያ ሰብስቦ የሚልክ ሰው ነው። ተቀባይ ጅዳ አካባቢ ያለው ብር ተቀባይ ነው። ለማንኛው ይመች ከጎን ቁሞ ከነ ተክላይ የሚሰራ ነው። ደላላ ዋና ኃላፊ ነው። እሱ ደግሞ ወንድማቸው አይደለም። ወንድማቸው እኮ አይደለም። አብረን ነው የሚሰሩት አይደለም። ይመች እኮ ቆይ አንዴ ላስረዳልህ። ምክንያት ትሪ ብራዘርስ ተስፍዬ ትሪ ብራዘርስ መስለውኛል እኮ ተክላይ አረጋዊ፣ ይመች አረጋዊና ዘርአይ አረጋዊ አይደል? ኖ ተክላይ የሚባለው ዋናቸው ነው። ይመች ለተክላይ ነው የሚያቀብለው። ልጆቹ መሞታቸውንም ቪዲዮ አስቀርጾ የላከው ይመችን አፋጠን ስንይዘው ተክላይ ነው ሰው የላከው እዛ ቦታ ሞተች የተባለበት ቦታ ላይ ተቀርጾ እንዲመጣ ገባሽ? ፖዚሽናቸውን ቀያይሬው ነው። ይኸውልህ እኔ ዋና ያደረኩት ይመችን ነበር። ስለዚህ ዋና ተክላይ ነው። ዋናው ተክላይ ነው። ይመች ደግሞ የሀናን ጉዳይ ይዞ የሄደው ደግሞ ይመች ነው። ሀናን ለማድረስ ፕሮሰሱን የሚያደርገው ከአማራ ክልል እዛ እንትኑ ጋር ያለውን እንዳለ የዋጃ ምናምን እነዚህ የሚባሉበትን ቦታ እንዳለ የሚያደራጅና ከአማራ ክልል የሚልከው ለተክላይ ይመች ነው። ገባሽ አይደል? እሺ ጥሩ። ይመች ያለው ኢትዮጵያ ውስጥ ነው። ወንድምም አለው። ኖ ኢትዮጵያ ውስጥ አይደለም። ይመችም ማዛ ነው ያለው እኮ አሁን ዳር ላይ ነው ያለው። ሳውዲ ሳውዲ ድንበሩ ላይ ያለው እንትና ነው። የመኑ ነው ያለው እንትና ነው። ማነው? ተክላይ ነው። ይመች ደግሞ ሳውዲ ነው ያለው። ያኛው ወንድሞቻቸው ደግሞ እዛ አዲስ አበባ ቅድም ያልሽው እሱ ደግሞ ከአዲስ አበባ የሚልካል ማለት ነው። በመኪናም በምንም እያደራጁ የሚልኩት እነሱ ናቸው። እሺ ይኸውልህ ተስፍዬ ይመች ሳውዲ አረቢያ ውስጥ ነው ያለው። ይመች ወደ ተክላይ አቀባይ ነው። ኦኬ። ተክላይ ደግሞ የመን ነው ያለው። እሱ ዋናው ነው ዋና። እሺ ዘርአይ ደግሞ ኢትዮጵያ ውስጥ ያለው ነው። ስለ ዘርአይ አናቅም ነበር። ምቅናይ ነው አሁን የነገረን። የውልሽ ሀቢባ ስለ ቅርንጫፍ ያሉ ደላላ ተይና የዚች ህይወት ያለበት ሀና ከታዲያ እነሱ ሲያዙ እኮ ነው ኢትዮጵያ ውስጥ ያለው ዘርአይ። ስለሱ ኢንፎርሜሽን ስጠንና እሱ በህግዛ ሲያዝ እኮ ነው። ዘርአይ ማን ያመጣል መሰለሽ? ይመች ነው የማጣው። ከይመች ጋር ነው። ተቋረጥክ። ምቅናይ ትልቅ መስመር ያላቸው ሰዎች እኮ ናቸው። ትልቅ መስመር ነው ያላቸው። የሸዋ ሮቢት ምናምን መስመር የድለላ መስመር ናቸው እሳቸው እኮ። አዲስ አበባ ያለው ተይና እዚህ ሳውዲ አረቢያና የመን ያለው አንደኛው ያዚ ሳውዲ አረቢያ ያለውማ ይመችንማ እኮ ለመያዝ እንድንስም ኤምባሲ ያመልክቻለሁ ብሏል። ለማመልከቱ እርግጠኛ መሆነው ጉዳዩን የያዘውን አካል ሲያገናኘኝ ኤምባሲ ለሱ ስለ ይመች የተጠየቀውን ኢንፎርሜሽን እናቀርባለን እንፈልግና ገባክ? አንተ ደግሞ ስለ ዘርአይ እኔ እናንተ በውስጥ እናውራ። በቃ የምጠይቅህ ነገር አለ። ችግር የለም። አይ ፎሎ ዩ። አንተ ግን ፎሎ ባክ ዲድ ዩ ፎሎ ሚ ባክ? ፎሎ ሚ ባክ
ኦኬ ፎሎ ብያለሁ። በቃ በውስጥ ደግሞ ጠይቀሃለሁ። ጌትነት ተቀባይ ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ መደዋወሊያ ሐውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ ያላቸው። እኔ ሲጠራ አንተ እኔ እንታወቃለና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኝ አለው። ኢንተርቪው አድርገኝ ዝም ብላ ብለውና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የሱ ቤተሰብ ናቸው፣ ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቅ ወንድሙ ማን ነበር ያልከው ስሙ? ታላቅ ዘርአይ፣ ጸጋይ፣ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ነው። ጸጋይ ባል ጸጋይ ጸጋይ ከነ ተክላይ ነው ሁሽ አብረን ነው ያሉ የመን ላይ ኢትዮጵያ ያለው ያልከውን ነው ስሙን የጠየቀው። ዘርአይ ነው የሚባለው እሱ። ዘርአይ ኢትዮጵያ ያለው አድራሻ ማለት አረጋዊ ይባላል። ጸጋይ አረጋዊ፣ ዘርአይ አረጋዊ፣ ተክላይ አረጋዊ ይባላሉ ሶስቱ ማለት ነው። የውቅሮ ተወላጅ አብርሃ ፀሐይ ነው ሰዎች